نعجزين زارم نجم بشكورة مامي راسي أتيجيش تفتي بقى بك أريجتو هان تيات هالكوش ودك إن سبر بلا من يتكفي برلي يعني نجاري دفعته أرجع أنيانش أنت دنك أرسجرين داتنك إنك أسب لشيء قد كونو ما تشوكي ليش مكوالكش وات قد من لما تقول مرة بيبي زوبي كفتي ببشت على بشتات ولا لتش دمو بشتني قربوني كونوتي እንደው ግልጅታ ሄዳና አንቺ ሄደሽ ተደፋሽበት አፍሽን ዝግና ዞር በይልኝ የደፋሹም የተደፋሹም አንቺ ነሽ እኔ ምን አጠፋው ተደፊ እንዴ አባቴ አምላክ ድፍት ያርግሽ ድፋሽ ታፈስ መውደቅ ያለበት ሰው ስለወደቀ በቃ ገብተሽ ቤቱን አጥቹ እሺ አልገባኝም ምን ማለት ነው መውደቅ ያለበት ሰው ስትል ያው በተመሳሳይ መንገድ ካንድ ሰው በላይ መውደቁ ልክ አይደለም ብዬ ነው ያልከው ግን ተመሳሳይ አይደለም የደፋሽው ነው ያልከው ታፈስ እኮ ናት ክፍሏ ውስጥ የደፋችው መቼም ራሱ የገዛ ክፍሏ ውስጥ ለመውደቅ ብላ እንዳልደፋችው ግልጽ ነው እና እኔ ነኝ የደፋሁት ምናልባት ከረሳሹ ያሽሽ ሰውዬ እንዳትንቀሳቀሽ ነግሮሻል ብዙ ተጎርተሻል እንዴ በጣም አዘንሽ አይደል ጠብቂኝ እኔ እና አንቺ እንገናኛለን አንቺ ደህና ቆርጥ በጣም እየዛትሽ ነው በዛ ላይ ደግሞ ተበሳጭተሻል የሆነ ነገር አስበሽ ያልተሳካልሽ ነው የምትመስለው በአምላክ በጣም እያበሳጨኝ ነው በሰላም ከፊቴ ዞር ብትል ነው የሚሻለው ወይ ይቅርታ በእንዴት ላይ ሌላ እንዴት እንኩብሽ አይደል በአምላክ ሄዋ አጽድቼዋለሁ ወደ ክፍልሽ መግባት ትችያለሽ እሺ ሂጂ ግቢ እኔ እና አንቺ ገና እንነጋገራለን እንደዚህ በቀላል የሚታለፍ ጉዳይ አይደለም የኔና ያንቺ ጉዳይ ይሄ ሁሉ ነገር ያንቺ ጦስ ነው እኔ እኮ ምንም አላደረኩም ቆይ እኔ ምን ላድርግ ዝም በይ በቃ አሁን ወደ ክፍልሽ እንሂድ ምንድነው ሴትዮ ገንፎ ናት አትዬ እንዲበሉ ወልቼ እኮ አይደለም የተኛሁት ሶፋውን መች ብሎኝ እንጂ ወደዛ አድርግልኝ በእናትሽ ኧረ አትዬ ለተሰበረ ሰው ገንፎ ቆንጆ ነው ጠገና ያደርጋል የምባት ረቢያው አንቺ ነሽ ታፈሱ ቆይ እስኪ እንዴት ነው እቺ ቡዳ ወደ ክፍሉ ያልሄደች ምን አውቃለሁ እትዬ አንቺ ወድቀሽ ስትጮይ ግን ተያይዘው ከማምላክ ክፍል ነው የወጡት ምን አብረው በአምላክ ክፍል ገብተው ነበር ነው የምትይ አዎ እዛ ነበሩ ጥሩ ነው ይችንም ያብራራታል ኧረ እትዬ አሁን በነገር ትክተ ማለቱን ትተሹ እስቲችን ቢ ትንሽ ጉረሽ ዞር አድርግልኝ አልኩሽ እኮ አንቺ ደህና ቆርጥ አንቺም ከዚህ ቀጥ ብለሽ ውጭልኝ ዞር በይ ወደዛ ያንዴ ከተገተረች እቺ መመለሻ የላትም ምን አይነት ቀርፋፋ ናት እትዬሽ ጥፍት ይበል ውጭልኝ ከዚህ እያልኩሽ እኮ ነው ለምን አትወጭም ጭዳ አሁንስ እንደም አንቺ ተዳውስ ገባው ኧረ እንደው ያንጫጫሽ ወልደስ ተንጫጭች ማትረባ ትላለች እንዴ ደግሞ ቆይ ያሳይሻለሁ እንዴ ምንድነው የፍቱ ምንድነው የተፈጠረው ሞቸል ታልፋለ ድሮም ተው እያልኩ የኔ ማይረባ ኮተት እየሰበሰብክ ምንድነው የተፈጠረው ነገር በጀርባሽ ተዘረረሻል በዛ ላይ ልጅቷ ይዛ የወጣችው ነገር አለ ልጅቷ ይዛ የወጣችው ነገር ነው አይደል ያሳሰበ እኔ ኮሬሳይ ሊወጣ ነው እሺ ልጅቷን እርሻት በቃ ይሆንሽውን ንገሪኝ ምንድነው አሞሻል ታዲያ ስታይ በጤናዬ በዚህ ሰዓት ተኛለሁ እሱን ስለማውቅ እኮ ነው እየጠየቅኩሽ ያለሁት መታመምሽ ግልጽ ነው ወይ ተነሽና ሐኪም ቤት እንሂድ አልታመምኩ ገንዘብ አላት በላይ ያመጣት ሴትዮ ናት ልትገለኝ ጥረት እያደረገች ያለች ህብስትን አይደለም አይደል ከሷ ሌላ ታዲያ ማን አለ አለ ምስኪን ንገረኝ ምን አድርጋሽ ነው ወይኔ አለም ወይኔ አረፈርኩ ማለት ነው አረፈርክ አይደለም ገንዘብህን ሳትወስድ ጊዜ ሄደን እኔ እዚህ ተዘርሬ ያገኝ ገንዘብ ነው አይደል ያስጨነቀ ወይዳ ምንድነው ነገሩ ይሆንሽውን ተናገሪ እኔ እኮ ጠንቋይ ስቀልው አይደለም የመጣሁት ልጅቷ ክፍል ስገባ በሯ ላይ አንድ ነገር ደፍታ ጠበቀች እና ወደቅሽ አዎ ይሄው ሰብራ ሳረፈችኝ ይሄው እንደዚህ ያደረገችኝ ደስ ይበላት ይሄንን ያቺ ልጅ በፍጹም አታደርገው እና ማን ያደርገዋል እስኪ ንገረኝ ማን ያደርገዋል እሷ ከትምህርት ቤት እንደመጣች ትንሽ ቆየት ብዬ ነው ወደ ክፍል ሄድኩት አስባበት ሁሉ እንዳደረገች ነው የሚያስታውቀው ይሄ እኮ ህብስት ናት አንቺን ለመጣል ብላ የሆነ ነገር ደፍታ እየጠበቀችሽ አዎ እንግዲህ እሷ ናት የዋህ ልጅ ለዚህም በቅታለች ይፍቱ አንቺ ነሽ አይደል ልጅቷ ክፍሏ ስትገባ እንድትወድቅ ያ ተደፋ ያልሽውን ነገር ያደረግሽው እንደምትል እየጠበቅኩ ነበር ምክንያቱም ስላደረግሽውና እንደማውቅሽም ስለምታውቂ ነው
እሺ አሁን ተወኝ በቃ አለም ተወኝ። ባጨቀጭቀኝ ደስ ይለኛል። አጨቅጭቀኝ። ምን ተውሻለሁ? አንቺን አጥቼሽ ነው ይሄንን እንዳደረግሽው በጣም እርግጠኛ ነኝ። አዎ አድርጌዋለሁ። በቃ ተሽመድምዳስ ካልወደቀስ ድረስ መቼም አልተዋተም። እኔ ይፍቱ ስራ ለማንም ወድቄ አላውቅም። አሁንም ቢሆን ለማንም አልወደቅሽም እኮ የገዛ ተንኮልሽ ነው ጠልፎ ይጣለሽ። ስንት ጊዜ ነው ተያት ያልኩሽ? ተያት አልኩሽ። በቃ ልጅቷን ተያት አላልኩሽም? ቆይ አልገባኝም። ጭራሽ እኔ ላይ ትጮህብኛለህ እንዴ? አልጮህኩም፣ እየነገርኩሽ ነው። በቃ ልጅቷን ተያት አልኩሽ። ይሄ የመጨረሻዬ ነው። ስራዬን ልስራበት። ተናግረሃል? ኧረ እባክህ ምን እንደማደርግ አሳይሃለሁ። ዋጋውን ነው የምሰጥልህ። ተናገርክ አይደል? በጣም አመሰግናለሁ። እሺ ለምን ነው የምታመሰግኝ? ከደቂቃዎች በፊት እኮ ትነጫነጭ ነበር። ከዚህ የጠበከኝ እንደነበር አላወኩም። ሁሉንም ነገር ማወቅ አለብሽ እንዴ? ሁሉንም ነገር ስታቂ እኮ ነው የምትጠነቀቂው። አይ ማለቴ ምንድነው ማለቴ? ማለት መጥፎ ነገር እንደሚደረግብሽ ቀድሞ የሚነግርሽ ሰው ያለ ይመስልሻል እንዴ? ደደብ ነሽ እንዴ? ቆይ አንቺ ልጅ ማንም ሰውና የሆነ ነገር መጥፎ ነገር የሚያመጣብሽ ከሆነ ቀድመሽ አታውቂውም። ለዛ ነው እዚህ ያለሽው። እባክሽ ጭንቅላትሽን ተጠቀሚ። ቆይ ለምንድን ነው የምትጮህብኝ? አልገባሁም፣ አልረገጥኩትም፣ አልወደኩም አይደል? ግን እኔ ባልኖር በዚህ ሰዓት ተዘረረሽ ነበር። ታዲያ እኔ በምን አውቃለሁ? ለዛ እኮ ነው ሰው አትመኝ እያልኩሽ ያለሁት። ለምን ነው ቆይ ቅድም ያንን ልጅ አመንሽው? አቤኔዘርን ስላገኘሁት ነው እስካሁን እየተበሳጨ ያለው ወይስ? እኔ እሱ አይመለከተኝም። ቆይሽ ለምንድን ነው አሁንም እየተናደደ ያለው? አልገባኝም። እኔ የምለው ቆይ ግርም የሚለኝ ነገር የኔ ቤት ያንተ መኝታ ቤት ነው። ቆይ ምንድነው ከመሸ የምትመጣው የሰው ቤት? ባካ አንድ ነገር ተፈጥሯል። ለዛ ነው የቆየሁት። እሺ በቃ እባክህ ስቀልድ ነው። እንደተለመደው እየቀለድክ ነው። ለመሆኑ ቆይ ተረጋጋህ? ከአንዱ እንዴት ሳታርፍ ሌላ እንዴት ይፈጠራል? ምን ተፈጠረ? ቅድም አብረን እያለን ታፈስ ደውላልኝ ነበር። እሺ ወይዘሮ ይፍቱ ህብስት ክፍል የሆነ ነገር ደፍታ እንድትወድቅ እየጠበቀቻት እንደሆነ ነገረችኝ። እንዴ አልገባኝም። ግልጽ አይደለም እንዴ አብነት? ወድቃ እንድትሰበር ተዘጋጅታ እየጠበቀቻት ነበር እያልኩ ነው። እሺ ከዛስ? ህብስት ካወቀች ትደናገጣለች ብዬ ዝም ብዬ ይዣት ሄድኩና እኔ ክፍል ውስጥ ገባሁ። አንተ ዓለምና ባለቤታችሁ ግን ምንም አልተቻሉም። ይሄ አይደለም እኮ የሚያስገርመው፣ የተደፋው ነገር ላይ እራሷ ይፍቱ ስራ ሄዳ ወደቀችበት። እየቀለድኩኝ ነው እንዳትለኝ በእናትህ። እኔ ምን እቀልዳለሁ? እራሷ ባዘጋጀችው ማንሸራተቻ ላይ ወድቃ የሆነ ሰው መጥቶ አሽቷት ሌላ ነገርም ተፈጥሮ ነው የመጣሁት። ውይ በእናትህ ምሽቴን አሳመርክልኝ። እሰይ ይበላት። ምን ነው እንደው በዛው ካፈ በደባለቃት። አብነት ተረጋጋ እንጂ በጣም እየተደሰትኩ እኮ ነው። ይቅርታ እውነት እህት መሆኗን ረስቼው አይደለም፣ ግን እንደው አለ አይደል ደስ አለኝ። ግን ቆይ እቺ ልጅ ምን አደረገቻት? ገና ግግማ ሳጨርስ ሌላ ነገር የምትጨምርባት ግፍ እንኳን አትፈራ? ምንም ግፍ አታውቅም እሷ። አሁን እባክህ ችግር እሱ አይደለም፣ ህብስት ላይ የበለጠ ነው የምትከፋባት። ከዚህ በኋላ በተናደደች ቁጥር የከፋ ነገር ነው የምታደርጋት። እና ሳልሰሰት አልቀርም እባክህ። እንደወደቀች እንድታስብ አድርጋት ይሻል ነበር። ምንም ጥሩ ስላልነበርኩ በትክክል እያሰብኩ አልነበር። ሲጀመር እኮ ጤነኛ አልነበርክም በአምላክ። የሰው ሰው እኮ በባዶ ሜዳ ቀጠቀጥክ። በባዶ ሜዳ ማለት በባዶ ሜዳ አይደለም እኮ፣ እዛ የተፈጠረውን ነገር በደንብ አይተዋል። እኔ ያየሁት በቅናት አብደህ ራስን መቆጣጠር አቅተው እንደነበርም። ራሴን መቆጣጠር የከበደኝ ስለተናደድኩ ነው እንጂ ስለቀናው አይደለም። የተናደድከው ደግሞ ስለቀናህ ነው። እሱ ብቻ አይደለም ስለፈራህም ጭምር። ምንድን ነው የምፈራው? አብነት መቀባጠርን አውቁ። አይ አንተ ደግሞ አበዛው በእናትህ። ስላላመንክ እኮ ምንም የሚቀየር ነገር የለም። አንድ ነገር ልንገርህ፣ ድብን አድርገህ ፈርተሃል። የፈራኸው ደግሞ አጠገቧ አንዱ እንዳይተ ስለማታውቅ። አብነት አቁ። ስለምትወዳት ነው። መሄዴ ነው። እሺ ሂድና ከራስ ጋር ተጋፈጥ። አስብበትና እመን። እሺ በቃ እንደፈለክና እንደመሰለ ተናገር። እኔ ግን እጃለሁ። ስለ ስራ እኮ ልናወራ ነበር አይደል እንዴ? ነገ ጧት እሷን ማመጣትና እናወራለን። እሺ ይሁንልህ፣ ሂድ። ምን ነው? ሰላም እደር። አሜን። ሰላም እደር። ፍቅር እንዲቀላል ነገር መስሏል አይደል? እንኳን አላመን ብለህ እንዲሁም የማይሆን ሰው ወዳ አይላቀቀ። ፍቅር ማለት እስቱ እኮ ማለት
እስቱ እኮ ማለት ደግሞ ፍቅር ማለት ነው። ሄሎ ቤኒ፣ ደህና ነኝ። እንዴት ነህ? እኔ በጣም ደህና ነኝ። እባክህ አታስብ። አዎ ደህና ነኝ። አይ ምንም አያስፈልግም። አቤኒ ይቅርታ ልጠይቅ ስለፈለኩ ነው የደወልኩት። ለተፈጠረው ነገር በሙሉ በአምላክ ትንሽ ኃይለኛ ነው እና ደግሞ ነገሩ ሁሉ አባቴ ጋር ከደረሰ የማይሆን ነገር ነው የሚፈጠረው። እባክህ እንደው ካላስቸገርኩ ለተወሰኑ ቀናት እዚህ ባትመጣ ነው የሚሻለው። አይ ምንም ስለሆንኩ እኮ አይደለም፣ ግን ተረዳኝ። በቃ እንደዚህ መሆን ስለማይችል ነው። ምን መሰለህ አባቴ ሁሉንም ነገር ከሰማ ሁሉም ነገር ይበላሻል። ትንሽ ኃይለኛ ስለሆነ ነው። ስለተረዳኝ አመሰግናለሁ። እውነት የሚሻለው ብቻ ነው፣ ደግሞ ለተወሰኑ ቀናት ብቻ። ህብስቴ በቃ እደውላለሁ። ደህና ደር። አንቺ እኔ እናቴ አንዱማ ሳር ሆኖብኛል። አንቺ በዙሪያሽ ከቦሻል እናቴ። መታደል። አሁን እራትሽን ላምጣልሽ? አይ ይቅርብኝ። አሁን ምን ልሆን ብለሽ ነው የማትበይው? አይ ስላበቃኝ ነው። ምኑ ነው የሚበቃሽ? ሳትበይው ነው እንደሚበቃሽ? ተይ እንጂ። እሺ በቃ እኔ የምልሽ ግን አንቺ ነሽ እንዲያ ነገር ክፍሌ ውስጥ እንደተደፋ ለባምላክ የነገርሽው? እኔ ምን ነው አውቄው? ግን እሱን ያዳነሽ። ግን ታዲያ እንዴት አወቀ? ታዲያ እኔ እንዴት እንዳወቀ በምን አውቃለሁ? እሺ ሂጂ በቃ። ዞሮ ዞሮ እሱ ጠባቂ መላክሽ። እሱ ባይኖር የቁም ሰዓት ውስጥ ነበር የምትገቢው። ብስቴ አውቃለሁ እኮ እሱ ባይኖር ኖሮ። አዎ እንግዲህ የእሱ መኖር ጥሩ ነው፣ ተመስገን ነው ማለት ያለብሽ። አንቺም ብዙ ነገር አድርገሽልኛል። ኧረ እኔ ምን አደረኩልሽ? ባይሆን ምግብሽን ላምጣልሽ። እኔ የምችለው እሱን ነው። ታፈስ አይቺ ደህና ቁርጥ ያን ጊዜ በሐሳብ ጭልጥ ብላ ተኝታለች። እንኳን እዚህ ጋር ተቀበረላት ጆሮ አስቦኝ እንኳን አሰማም እኮ። ታፈስ ምንድነው? ይፍቱ ምን ሆነሽ ነው? ድምጽሽ ውጭ ድረስ ነው የሚሰማው። ምን ሰላም አለ እዚህ ቤት? ታምሜ እንኳን የሚሰማኝ የለም። አቤት ብላ እንኳን አትመጣም። ታፈሱ እያልሽ መጠራት ከጀመርሽ እኮ ደቂቃዎች አለፉ። ይፍቱ እንዴት አድርጌ ስራ ልስራ? ኧረ ተይ እባክሽ። ምኑ ነው የምትዋለው? ወድጄ እኮ አይደለም የምጮኸው። ታዲያ ሌላ መፍትሄ መፈለግ ነው። ጮኸሽ ካልሰማች መጮሽን ልትቀጥይ ነው እንዴ? አይ ወንድም ሆነ ቆመህ እኔ ላይ ከምትማረር አሁን ልጅቷን ጥራልኝ። እሺ እጠራልሻለሁ። ደግሞ እኔም ጥፋተኛ ልሆን ነው? ሆይ ጉድ! የማንም መቀለጃማ እንደዚህ አልሆነም። እንደቀለዳችሁብኝ ደህና አድርጌ ነው የምቀልድባችሁ። የማንም ደናቁርትማ አይደናቆርብኝም። ይሄ ሽማግሌማ የሆነ ነገርማ አለ። ያለ ምክንያት በጭራሽ እንደዚህ አልተቀያየረም። እኔ እናት አንቺ ከህሉ ጋር ጣልተሻል። እስቲ ችምቢ ጎሽ ጎረስ አድርጊ። ታፈስ እዚህ ነሽ እንዴ? አባዬ ልጄ እንዴት ነሽ? ይፍቱ እኮ አንቺን መጣራት ከጀመረች ቆይታለች። ለመስማት ሞክሪ እንጂ። እንደው እኮ ምግብ ቢጤ ለሷ አላቀብላት ብዬ ነው። አሁን ሄዳለሁ። ቆይ ግን ምግቡን እንድታቀርብላት ያዘዘች ይፍቱ ናት? አዎ እትዬ ናት። ከዚህ በኋላ ሳሎን ከኛ ጋር በስርዓት ትበላለች። እዚህ እንዳታመጭላት ይሻላል ጋሼ? አዎ ይሻላል። ሰው እንኳን ባይኖር እዛ በስርዓት መብላት አለባት። እሺ ጋሼ። እሺ። ምን ነው አባዬ ችግር አለ እንዴ? አዎ ልጄ፣ እዚህ ቤት የሚሆነው ነገር ሁሉ ምንም ደስ አላለኝም። ለዛ ነው። ምን ነው አባዬ? ምግብ እዚህ ቤት መብላቴ ነው? እሱ ብቻ አይደለም ልጄ፣ እኔ አንቺን ትንሽ ችላ ብዬሻለሁ። እሱ ደግሞ ልክ አይደለም። አረ ችግር የለውም አባዬ። ስራዬን ስል ተውኩሽ።
ከአሁን በኋላ ግን እንደሱ አይሆንም። እሺ አለው። ማንም ሰው ምንም ሊያደርግሽ አይችልም። እኔ አባትሽ በደንብ እጠብቅሻለሁ ልጄ። ለእስካሁንም በጣም ይቅርታ። አረ ይቅርታ ማለት የለብህም። አታስብ፣ አሁን እኮ በጣም ደህና ነኝ ልጄ። አቤት አባዬ። ልጄ እንደው በሆነ ነገር አዝነሽ በልጅነት አይምሮሽ ያደረግሽው ነገር አለ እንዴ? ምን አይነት ነገር አባዬ? ይፍቱን እሷን ምንም አላረኳት። አውቃለሁ ልጄ፣ ግን ምናልባት አዝነሽ። አዝኜ ምንም አላደረኳት። የወደቀችበት ነገር እኔ ያደረኩት መስሎ ከሆነ። አይ መስሎኝ እንኳን አይደለም፣ እንዲሁ እየጠየቅኩሽ ነው ልጄ። እኔ ምንም አላደረኩም። እሺ እኔ ልጅ አትከፊ። አንድ ነገር አድርገሻል ማለት አይደለም እኮ። ራሷ ናት ወድቄ እንድሰበር ብላ መኝታ ክፍሌ በር ላይ ያን ነገር የደፋችው። እርግጠኛ ነሽ? አዎ አባዬ እርግጠኛ ነኝ። በጣም ትጠላኛለች። ሁልጊዜ እኔን የሆነ ነገር ማድረግ ትፈልጋለች። ምን እንዳደረኳት እንኳን እኮ አላውቅም፣ ግን በጣም ነው የምጠላኝ። እሺ ልጄ፣ እሷ ትንሽ ኃይለኛ ናት፣ ያንን አውቃለሁ። ከዚህ በኋላ ምን አታደርግሽም፣ አታስቢ፣ እኔ አለሁልሽ። እሺ አባዬ አመሰግናለሁ። ታዲያ አንቺም ጎበዝ ሁኚ የኔ ልጅ፣ ጠንካራ ሁኚ። ወይኔ ወይኔ ወገቤ፣ ወይኔ እቺ ደነዝማ ስጠራት አሰማ። ቆይ ልኳን ነው የማሳያት። እናት ያለው ልጅን የምችል ማትረባ በየሄደችበት ማንቀላፋት፣ በየሄደችበት መተኛት። የእሱ አልጋ እኮ መሬቱም ምድሩም እኮ ነው። እትዬ ጠራሽ? አዎ እኔ እስኪ አንድ ያክሽ። እሺ እትዬ፣ እሺ እትዬ አግዥኝ። አንቺማ አትረቢ። እንዲህ ነው እኔን የሚያቃጥልሽኝ። ተቃጠይ ያቃጥልሽና ስትጠሪ አሰቤ ውጋት ያንጠራራሽና አንቺማ አትረቢ። እንዴት እዬ? ምን ሆነሽ ነው? ምን አጠፋው? ኧረ ዓይንሽን ጥፍት ያድርገው። ምን እንዳጠፋሽ ምን ልንገርሽ? አንቺ ደንቆሮ ደናቁርት እንቅልፋ። እኔ አሁንስ ሰለቸኝ እትዬ። ጭራሽ ሰለቸሽም አንቺ ነሽ። እንደው ስንት ሰዓት ሙሉ ላንቀዬ እስከሚላቀቅ ድረስ ስጠራሽ ታፈስ በሽታ ይፈስሽ። የት ነበርሽ? እንዴት አባት ይሆናለሁ እትዬ? እዚሁ ኪችን እኮ ነኝ። ሰው ታሞ እንኳን ብቅ አይባልም። ምን ያስፈልግሻል አትይም? አንቺ አዛባ የሆንሽ ሴትዮ፣ አንቺ በቆምሽ ታንቀላፋለሽ እና እኔ ራሴ እስከሚዞር መጣራት አለብኝ እንዴ? ኧረ እኔ ስላልሰማሁ ብቻ ነው እትዬ። ዓለም ከጠራሽ ራሱ ስንት ሰዓት አለፈ? አንቺማ ስላልሰማሽ አይደለም፣ እያለገምሽ ነው፣ እያለመጥሽ። ጋሼ ከጠሩኝ በኋላማ የጣድኩትን ድስት እኮ እስከማወርድ ነው የዘገየሁት። እዚህ ቤት ግን የከብት እግር የሚበላ ሰው አለ እንዴ? 24 ሰዓት አንቺ እድሜ ልክሽን ድስት ጥጄ እያልሽ የምታሳበቢው? ያው ሰርቼ ሳበቃ ነው እትዬ። እንደው አቃጣሽ እንግዲህ ንድድ በይ እንደዚህ አንድድሽ። እንደው ለነገሩ አንቺ ምን ትነጃለሽ? ጭራሽ አዛባ እየሆንሽ ነው። ጭራሽ ጭንቅላት እየተደፈነ ነው የሚመጣው። አንቺ ድፍን ወይ ደይ። እዳሽን በደንብ ነው የምሰጥሽ። ቆይታ ያለሽ ጠብቂኝ። አሁን ነው ጠጋ በይ። እንዴት እዬ? እኔ ሞኝ ነኝ እንዴ? ሁለት ጊዜ ዝቅ እምለው? ጠጋ በይ አልኩሽ። ታፈሱ። ይኸውልሽ እየቀለድኩ አይደለም። ደሜን እንዳታፈዩ። ጠጋ በይ። አቤት እትዬ። መድኃኒቱ ምንም ነገር የለም? ምንም የለም እኮ እትዬ። ምንም? አዎ እትዬ፣ ማለቁን እኮ ነግሬሻለሁ። ይህቺ ቅርዝዝ በሰላም ማደሯ ነው። ዛሬ እሷ ላይ በተደገሰው እንደዚህ ሆኜማ እሷ በሰላም አታድራትም። ወይኔ ይፍቱ፣ ወይኔ። ታዲያ እንዴት ይሻላል እትዬ? የሚሻለውማ አንቺን ከዚህ ቤት ደብዛሽን ማጥፋት ነው። ምንም ነገር እየተሳካልሽ አይደለም። እንዴት እዬ? ደግሞ እኔ ምን አደረኩኝ? ያልሽኝን ነገር አንዳች ሳላጓድል እያደረኩ እኮ ነው። ለዛ ነው ሁሉም ነገር እንደፈለግኩት የሄደው። ቀሽም በእኔ አሁን ደግፊኝና ምን እንደተሰጣት እንየው። ግን ጋሼ እዛ ናቸው እትዬ። ዓለም ህብስት ክፍል ነው? አዎ ለዛሬማ እራቷን ሰጥቻታለሁ። ግን ጋሼ ከዚህ በኋላ ከኛ ጋር ነው የምትበላው ብለዋል። አረ ጠበቃ መሆኑ ነው። በጣም ጥሩ። እዚህ ቤት እንዴት ናችሁ? ደህና ዋልክ በአምላኬ። አሎ ታፈስ፣ ሁሉ ነገር ሰላም ነው? ሰላም ነው። ይኸው እንግዲህ እትዬ በድዴት አብዳልሃለች። ተያት እባክሽ፣ እሷ ምንም አታመጣም። አሁንስ አበዛችሁ። ታው እንዴ! እንዲህማ አትበል። ታመጣለች እንጂ በደንብ አድርጋ። እሺ የት ናት አሁን? መኝታ ክፍሏ ናት። ጥሩ። ታፈስ። ወይ በአምላኬ። አመሰግናለሁ። ተደሞ ለምኑ ነው የምታመሰግነኝ? ባይሆን በአምላኬ እንደው ጌት እየጠፋሳ ምን ሆኖ ነው? ነገ ይመጣል፣ አታስቢ። እውነትህን ነው። ታዲያ መሽኮርመሙ ለነገ አይሻልም? አንተ ደግሞ ዛሬም ነገም ብሽኮረመሙ የራሴ አያልቅብኝ ነገር።
ብዙ አወራን አይደል ልጄ? አዎ አባዬ ብዙ አወራን። እንዳልኩሽ ነው ልጄ፣ ቢዝነስም ቤተሰብም እንዲሁ በዘዴ ነው የሚያዘው። በይተኝ በቃ ደህና ደሪ። እንደው ሳሎንና ቢሮ ቢቀርብህ መኝታ ቤት እንኳን ማንኳኳት ልመድ እንጂ ለምን ጋጥ ወጥ ትሆናለህ? በዛ ላይ ሴት ልጅ ናት። ብዙ ጊዜ በዚህ ሳስገባ ተኝታ ነው ማግኘት። ለዛ ነው ዝም ብዬ የገባሁት። ችግር የለውም አባዬ በቃ። ለምንድን ነው ችግር የሌለው? ለምንድን ነው በሯን በርግደህ የምትገባው? ስርዓት የሚባል ነገር እኮ አለ። ቀን ስለተፈጠረው ድራማ ልጠይቃት ስለፈለኩ ነው። የድራማው ባለቤት እህት አይደለች እንዴ? ሄደህ እሷን ጠይቃት እንጂ ልጄ ምን ታውቃለች? ልጅህ? አዎ ልጄ፣ የምታውቀው ነገር የለም። ሂድና እሷን ጠይቃት። እሷንም አንተ ጠይቃት። እንደውም ስለ ሁለቱም አያገባኝም። እርስ በርስ ራሳችሁ ተጠያየቁ። በቃ ይሄው ነው። ይሄው ነው አይደል? አዎ። አየሽልኝ አይደለ ስርዓቱ? ቅድም ቤተሰብ የምልሽ ይሄንን ነው። ሳትፈልጊ ብዙ ነገሮችን ትታገሻለሽ። በይደና ደሪልኝ። ደህና ደር አባዬ። አብነት መቼስ ህልማየው አትልም አይደል? ደህና ነገር አስበህ ነቃህ እንጂ። አብነት ተው፣ ራስን ሰብስብ። ተው ከዚህ ልጅ ተባራ ተው። አለም ለራስህ ታመሚያለሁ። ይኸውልህ ምንም ነገር እንዳትናገረኝ። ምንም አይነት ወሬ አልፈልግም። ይፍቱ ስትወድቂ ጭንቅላትሽ መጥቶሽ ነበር እንዴ? እኔ እኮ ምንም አላልኩሽ። ያው ነው። ሺህ ቃላት መናገር አይሻልም እንደዚህ ግንባር ከመቋጠር? አንቺ የምትናገሪያቸው አይነት ቃላት ማለት ነው። ምንድነው ነው የምልህ? ሴትዮ ነገር ያለሽ አንቺን ነው። የምታደርጊውና የምትሰሪው ነገር ሁሉ የልጅ ነው። ምን ማለትሽ ነው እንዴ ይፍቱ? ምን ስትያሰብሽው እንደ አይነት የልጅ ስራ? እውነት ካሁን በኋላ ልጅቷ አጠገብ ከደረሽ ጸብሽ ከኔ ጋር ነው። በጧት ስለመወጣ አሁን ሻወር ልውሰድ። ያሻኝን አደርጋለሁ። ምን እንደምታመጣ ያያለሁ። በቦርሳህ ማንጠልጥላ ይዛሃት እንደምትሄድ እናያለን። አንተ ልታድናት ቀልደኛ። ይሄ ደግሞ ሰሞኑንማ እንዲህ አድርገዋል። በአምላክ ምን ነው? ምንም። አይ ቀስ ብለህ ስትገባ ጊዜ ነው። መጠንቀቅ እንዳለብሽ ልነግርሽ ነው የመጣሁት። ይፍቱ በጣም ተናዳብሽ ስለሚሆን አንድ ነገር ማድረጉ አይቀርም። ግን እኮ እኔ ምንም አላደረኳትም። እሱን ለእኔ መንገር አይጠበቅብሽም፣ ምክንያቱም አውቃለሁ። ግን ደግሞ እሷ በጣም ተመሳጭታለች። ስለዚህ የሆነ ነገር ልታደርግ ትችላለች። እሺ። እና ደግሞ ነገ አብነት ጋር እንሄዳለን፣ ማውራት አለብን። ትምህርት ቤት ሳልሄድም? አትሄጂም? ግን እኮ ትምህርት ቤት ምን ነው እስከ ዛሬ አልሄድም ስትይ አልነበር እንዴ? አሁን ምን ተገኘ? ምንም አልተገኘም። እና እንደውም ትሰሚኛለሽ፣ ከዚህ በኋላ ያ ልጅ በዙሪያሽ ማንዣበብ እስካላቆመ ድረስ እዛ ትምህርት ቤት አትሄጂም። ምን? አዎ እውነቴን ነው፣ አትሄጂም። እሱ እኮ ዙሪያ እያንዣበበ አልነበረ? እሱን እንጃ፣ ግን ብቻ ሰሞኑን ትምህርት ቤት አትሄጂም። አለበለዚያ ግን ያን አልጫ ፊቱን ነው ማበላሽለት። በአምላክ ምንድን ነው? ቆይ ለምንድን ነው እሱ ስለመጣ ይሄን ያህል የምትናደደው? ተኝ፣ የማይረባ ጥያቄ አትጠይቂ። አንቺ አይጥ፣ አሁን ማን እንደሚያድንሽ እናያለን። የቁም ቅዠት ነው የምሆንብሽ።
አሁን ዓለም 9 ብለሽ ተኝተሻል አይደል? እንደዚህ ብለው ተኛሽበት ምጨፈልቅሽ አንቺ ማትረቢ